ይህ ልጅ አንተ ነህ። ትልቅ ህልም አለ። ስኬታማ መሆን ትፈልጋለህ። ሁሌም ኢማጂን የምታደርገውን ህይወት መኖር ትመኛለህ። ነገር ግን የሆነ ችግር አለ። ይህን ቪዲዮ ካየ በኋላ አክሽን አታረግም። ኤክስትራ ሌዚ ነህ፣ ሰነፍ ነህ። ነገ ማለት ታበዛለህ። ማድረግ ያሉብን ነገሮች እኮ ታውቃለህ፣ ነገር ግን አታረጋቸውም። ራስ መቀየር ፈለገ ወይም ደግሞ ነገር መጀመር ፈለገ ካቃተ መፍትሄውን ልንገርህ። የሆነ ጊዜ ማለት ነው አንድ ሰነፍና ሌዚ የሆነ ሰው ነበር። ያ ሰው ትልቅ የሆነ ስኬታማ የመሆን ዓላማ አለው። ነገር ግን ያ ሰው ሁሌም ራሱን ያዋሸዋል፣ በራሱ ይቀልዳል። አክሽን ሳያደርግ ትልቅ የሆነ ሪዛልት ይጠብቃል። ነገር ግን የሆነ ቀን ላይ ራሱ ለመቀየርና ለማሻሻል ውሳኔ አደረገ። ውሳኔም ሊያደርግበት የቻለበት ምክንያት ቢኖር በሰው ምክርና ሶሻል ሚዲያ ላይ በሚሰማቸው ሞቲቬሽናል ቪዲዮዎች ነበር። ከዛ በቀጣይ ቀን ላይ አላርም ለመሙላትና በቀጣይ ማለዳ ላይ በጠዋት ለመነሳት አሰበ። ነገር ግን ለ7 ቀናት ያህል አላርሙ ሲጨው አልተነሳም ነበር። እንደውም አላርሙ ሲጨው አጥፍቶ መልሶ ይተኛ ነበር። ይህ ልምዱ ቀጠለ። ወራት አለፉ። ነገር ግን ከአልጋው ላይ አላርሙ ሲጨው መነሳት አልቻለም። ከዛ የሆነ ቀን ላይ ይህ ሰው ቆም ብሎ ማሰብ ጀመረ። አላርሙ እኔን ሊያነቃኝ ካልቻለ ችግሩ አላርሙ ጋር አይደለም፣ ችግሩ ራሴ ጋር ነው ብሎ ራሱን ወቀሰ። ከዛ በቀጣይ ማለዳ ጠዋት ላይ እንዲነሳ ራሱን አሳመነ። ማታ ላይ ራሱን ደጋግሞ ነገረው ጠዋት እንደሚነሳ አላርሙን ሳይሞላ ማለት ነው። ከዛ በቀጣይ ቀን ላይ በራሱ መንፈስ ከእንቅልፉ ተነሳ። አየህ፣ ይህ ሰው አላርሙ አልነበረም ከአልጋው ላይ የሚያነቃው ራሱ ነበር። ከዛን ቀን ቅስፈት ጀምሮ በጠዋት መነሳት ጀመረ። ስፖርት መስራት ጀመረ። ራሱን ዲቨሎፕ ማድረግ አይምሮ እውነት አድርጎ ይስላቸዋል። ያኔ ትልቁ ህልም ታጠዋለህ። ነገ ማለት ታበዛለህ። በጠዋት መነሳት ያቅታል። ማድረግ ያሉብን ነገሮች ሳታረግ ታልፋቸዋለህ። ምክንያቱም ለአይምሮ ደጋግሞ የምትናገረው ነገር ቢኖር በቂ እንዳልሆንክ ነው። ለዛ ነገር ገና እንዳልደረስክ ነው። እንደዚህ አይነት ሞቲቬሽናል ቪዲዮችን ካዳመጥክ በኋላ ራሱ ከተወሰነ ደቂቃ በኋላ የተናገርኩትን ኮምፕሊትሊ ትረሳዋለህ። ለምን? አክሽንና ውሳኔ ስላላደረግ። ብዙ ቪዲዮዎች ሶሻል ሚዲያ ላይ አሉ። ወንድ ለመሆን ከፈለግ ራስን ከሶሻል ሚዲያ አርቅ። ወንድ መሆን ከፈለግ በጠዋት ተነሳ። ወንድ መሆን ከፈለግ ሴቶችን ኢግኖር አርግ። ራስን ማሻል ከፈለግ እነዚህ ነገሮች አርግ የሚሉ ብዙ ቪዲዮዎች አሉ። ነገር ግን ትልቁ ሚስጥሩ አንተ ጋር ነው። አንተ ነህ ህይወትን መቀየር የምትችለው። አንተ ነህ ህይወትን ማሻሻል የምትችለው። ትልቁ ህልም ላይ መድረስ ከፈለግ፣ ኪታማ መሆን ከፈለግ፣ ኢማጂን የምታረገውን ኑሮና ላይፍ መኖር ከፈለግ አንተ ነህ ያንን ነገር የምታሳካው። አንተ ነህ ያንን ነገር የምትጀምረው። በሌላው ሰው ምክር እንዳትሸወድ። ስኬታማ መሆን ከፈለግ ዋናው ቁልፉ አንተ ነህ። የአንተ ችግር እኮ ትጀምራለህ፣ አይሳካልህም፣ ታቆመዋለህ። ነገ ማለት ታበዛለህ፣ በኋላ ማለት ታበዛለህ፣ ቀጣይ ሳምንት ማለት ታበዛለህ፣ ቀጣይ ወር ማለት ታበዛለህ፣ ቀጣይ ዓመት ላይ እሰራዋለሁ ጀምራለሁ ማለትን ትቀጥላለህ። እንደዚህ የምታረግ ከሆነ መቼም ቢሆን አትጀምርም። ትክክለኛው ጊዜ መቼ እንደሆነ ታውቃለህ? ትክክለኛው ጊዜ አሁን ነው። አሁን በነቃህበት ጊዜ ነው መጀመርና መስራት ያለብህ። ስለዚህ ስኬታማ እንዳትሆን፣ ህይወት እንዳትቀይር የያዘ ሰው ቢኖር አንተ ነህ። ትልቁ ጠላትህ ያንተ ማንነት ብቻ ነው። ስለዚህ ይህንን ቪዲዮ ካየ በኋላ ሳትል አሁኑኑ አክሽንህን ውሰድ። ስኬታማ መሆን ከፈለክ ማለት ነው።